የትኛውም ወንድ ከክብርና ከፍቅር ምርጫ ቢሰጠው ክብርን ይመርጣል። ነገር ግን ያንን ክብር እንዴት ማግኘት እንዳለበት በተለይ ደግሞ እኛ የምናወራው ስለ ተቃራኒ ጾታችን ነው አይደለ? ስለ ፍቅር አጋርክ ነው። ከፍቅር አጋርክ ከወደደች ጀነራሊ ከሴት ልጅ እንዴት ነው ፍቅርን አርን ማድረግ የሚችለው አንድ ወንድ ልጅ የሚለው ነው በዛሬ ቪዲዮአችን ላይ የምንመልሰው። ለእናንተ ክብር ያን ያህል ቫሊዩ እንዳለው፣ ያን ያህል ቦታ እንዳለው፣ ያን ያህል አንድ ሴት ፍቅሯን ልትገልጽልህ ከፈለገች የግዴታ ክብር ሰታ መሆኑን ካመንክ ምንድነው አንድ ወንድ ልጅ ማድረግ ያለበት የሚለው ነው የምናወራው። ፈርዘር ሜዳ አይጠበቅብህም። ወደድካት፣ አፈቀርካት፣ ፈለግካት ኢዳዝም ማተር አር የምታደርገውን ነገር ማግኘት የምችለው ራስ ላይ ሰርተህ ነው። በፍቅር አይን ያየሃት ሴት ላይ ደግሞ እንዴት አድርገህ ነው እንድታከብር የምታደርጋለው? በሌላ አማርኛ ወይም ሴት ልጅ አከበረች ማለት ነው። ልቧን ሰጠች፣ አፈቀረች ማለት ነው። ቫሊው አለክ ማለት ነው እሷ ጋር። ሌላ ምንም አይነት ትርጉም የለውም ለኛ ሴቶች ባይዘዊ ማለት ነው። ክብር ምንድነው ብትላት ፍቅር ነው ለሷ። ስለዚህ ምን ማድረግ አለበት? ሴቶች እንዲያከብሩ ከፈለግ ዛሬ የማለሳው ነገር ራስ ላይ ስራ። በጣም በቀላሉ ንቀትን ታይባታለህ። በጣም ብዙ ዓመት በፍቅር አብርሃት የቆየህ ሴት ላይ ሊሆን ይችላል። በጣም ማለት ምን አድርጌ ነው ሁላ ልትል ትችላለህ። ላይገባህ ይችላል። ለሴቶች ጥላቻ ልታተርፈ ትችላለህ። የምታደርጋቸው ነገሮችን ምላሿ በንቀት አይን ከሆነ ነገር ግን እንደዛ አይሰራም። ክብር አርን የሚደረገው ስፔሻሊ ከወደድካት ሴት እንዴት ነው የሚለው ማወቅ ከፈለግ ከኔ ትከትጋ እስከ መጨረሻው ቆይ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የሚገቡበትን የፍቅር ህይወት ቀላል የምታደርጉበትንም ሐሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ የማታረጉ ልጆች ባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ባለመለመን ነው። ክብርን ሊሆን ይችላል፣ ፍቅርን ሊሆን ይችላል፣ ቫሊዴት መደረግን ሊሆን ይችላል። ከወደድካት ሴት ስፔሻሊ በልመና የምትጠይቃቸው ከሆነ የመጨረሻው ጎሉ ዲስሪስፔክት አንተ ማድረግ ነው። አንድን ነገር በፍላጎትህ በፍቃድህ የምታደርገው ነገር ከሆነ ኤክስፔክቴሽንህን መጀመሪያ ላይ ምን ማድረግ አለብህ? ማስቆም መቻል አለብህ። ይሄን ስላደረግኩላት፣ ይሄን ስለሰጠሁት፣ ይሄን ስለሆንኩላት፣ በዚህ ገብቼ በዚህ ስለወጣሁ ትወደኛለች፣ ታፈቅረኛለች፣ ፍቅርን ትሰጠኛለች ወይም በእናንተ አረዳድ ታከብረኛለህ ብለህ የምትጠብቅ ከሆነ ከሴት ልጅ የመጀመሪያውን ስህተት የምትሰራው እሱ ነው። አንድ ነገር ስታደርግ ለሚገባው ሰው ወይ ነው ማረገው ወይ እኔ በወደድኳት መጠን ሳይሆን ያንን ነገር ከሷ ተመሳሳይ ኢነርጂ ይወጣል ወይ ትርጉም አለው ማለት እኮ ነው። አንድ ነገር ለብቻ የምትለፋለት ከሆነ ብቻ የምታደርገው ከሆነ ለዛ ያለ ነገር ጉጉት፣ ፍላጎት እላፊ ሆኖ ከዛ በኩል የሚመጣው ነገር አልተረዳኸውም ማለት አንተ ልክ ነህ ማለት አይደለም። አም ሶሪ ግን ይሄ ነው እውነታው። ኢንቨስት ስታደርግ በወደድከው መጠን ወይም በአንተ ፍላጎት ምናምን እንዳይሆን ፍቅር ላይ ነው የምላችሁ። ፍቅር ላይ ኖርማል ህይወት ላይ ሊሆን ይችላል፣ ለጓደኛ ለቤተሰብ ምናምን አንኮንዲሽናሊ ሊደረጉ ይችላሉ። ነገር ግን ባላንስ የሚፈልግ ነገር ላይ ማድረግ፣ መሆን፣ መስጠት፣ ማሳየትክ ተመሳሳይ አይነት ኢነርጂ የምታገኝበት ቦታ ካልሆነ ግን በዜሮ ነው የሚባዛበት። ተባስቶ ብቻ አይደለም የሚቆየው። እውነት ለመናገር ፈልጎ አይደል እንዴ ያደረገው? እኔ ጠይቄው አይደል ለምን ወይ ነው ያደረገው? እኔ እንደዚህ አድርግልኝ ብየው ነበር እንዴ ሲጀመር የሚሉ ምላሾች ምንድናቸው? ንቀት ናቸው። እንድታከብር ከፈለግ ካራክተሯን ማጥናት፣ ፍላጎቷን ማየት። እንትን የምታረግናት አንጥራ የምትመልስ ነው። የሚሰጣትን ክብር፣ የሚሰጣትን ፍቅር፣ የሚፈጣትን ባሊ ምን አይነት ሴት ናት? ዝም ብለህ የምትወረውርባትን ነገር በምናምን አጨበላልቃ እንዳልኩ ቅድም ባልኩ ካስተያየቷ ይስቶ እስከ ምላሿ እስከምትጠቀማቸው ቃላቶች ጭራሽ ምንም አይነት እንትን ቫሊዩ ማሰጣቸው ነገር ከሆነ ኋይ የሚለውን ጥያቄ ነው መመለስ ያለብህ። ስለዚህ የመጀመሪያው መከበር ከፈለግ የት ቦታ ነው? ምክንያቱም ያለ ቦታው ክብር ምንም ነው አይደለ? ክብርም ያለ ክብር ከማይገባው ስፍራ ወይም ክብርን ከማያውቅ ስፍራ ከተገኘ ምንድነው? ትርጉም አልባ ነው የሚሆነው። አስተውል። ለማን ነው ማለት ነው? ማን ነው በዙሪያ ያለው ነው የሚለውን ጥያቄ መመለስ አለብህ። ጀነራሊ ስናደርገውም ነው ምለ እውነት ለመናገር ብዙ ጊዜ አሁን የኛ ኢሹ ፍቅር ግንኙነት ላይ ስለሆነ ነው። ጀነራሊ ሴት ልጅ በአጠቃላይ መጀመሪያ ማየት አለብህ። በቃ ንግግሯ ያስታውቃል፣ አይኗ ያስታውቃል። በቃ የምትሰጣትን ክብር በክብር የምትመልስናት አትመልስ የሚለው። ስለዚህ የራስህን ነገር ይዘህ ርቀትን ጠበቅ። ስላፈቀርክ ኢንቨስት የምታደርገውም ነገር ኢንቨስትመንት ኪሳራ ወይም ዲስሪስፔክት የሚያስደርግ ከሆነ ወንድም ዓለም ሰብሰብ በማለት ራስን ማስከበር ትችላለህ።
ሁለተኛው ሴቶች ጠንቅቀው የሚያከብሩ ፌክ ካልሆንክ ነው፣ ካላስመሰልክ ነው፣ ወይም ራስን ካልካድክ። ብዙዎቻችን ስንወድ ስናፈቅር፣ አሁንም ስፔሻሊ የወደድካት ሴት ጋር ስትሄድ ሁሉም ነገር ባይዘው የፍቅር ግንኙነት ላይ ወይም ፍቅረኛ ስንፈልግ ብዙ ነገር አብዛኛው በእኛም በሴቶችም በእናንተም ዘንድ ያው ፎርም ኦፍ ማኒፑሌሽን ነው። ምንም ጥያቄ የለውም። አሁን እኛ ለምሳሌ ሜካፕ የምናደርገው ተጠንቅቀን ጠረናችንን አስተካክለን ውብ ሆነን ለመታየት የሌለንም ባህሪ ካራክተር ስርዓት ያላት ሴት ምናምን የሆነ ለወደድከው ሰው እኮ የሆነ ፎርም ኦፍ ማኒፑሌሽን ይኖራል አይደለ? አትራክት ኢምፕረስ ለማድረግ የእናንተን ከባድ የሚያደርገው ሙሉ ለሙሉ አክት ታደርጉታላችሁ ወይም ያንን ጌም ትጫወቱታላችሁ። ዚስ ዴይ በተለይ ኢንፎርሜሽን ዘጭ ነው። ምን አንድ ማኒፑሌት ሊያደርጋት የፈለገ ሰው ወይም አፍቅርሃት እንድትቀበልህ የራስህን ያልሆነን ነገር ስፔሻሊ መጠቀም ስትፈልግ ማሳየት ስትፈልግ እንዴት መረዳት እንዳለበት ከራሳችሁ ከወንዶች አንደበት በዚህ ዘመን በብዙ መንገድ በኢንፎርሜሽን የተሞላች ሴት ናት። ለዚህ ነው ፍቅር የጠፋ የሚመስለን፣ ፍቅርን ከመከባበር የሌለ እስኪመስለን ድረስ እንድናምን የተደረገው። ራስህን መሆን፣ ራስን ያከበርክ፣ ራስን የተቀበልክ በዛ ማንነት የማትደራደር ወንድ መሆንህን ነው ለአንድ ሴት ማሳየት ያለብህ። ያ ማለት ደፋር ወንድ። ያ ወንድ በክብሩ አይደራደርም። ያንን በራሱ ያመነ በራሱ የሚኮራ በዛ ማንነቱ የማይደራደርን ወንድ የትኛዋ ሴትና ደፍራ የምትንቀው? እስቲ ማን ነው በዚህ እንትን የሚያደርገኝ እንዲህ ቤት የሚያደርገኝ? ማንም ሊኖር አይችልም። አንተ ያከበርከውን ልትንቀው ስትችል የሆነ የሚያስፈራ ነገር አለ። ገባ? ከአይን ከግንባርም ይወጣ እሷን ከአጠገብ አርቆ የሚያስልቅ ያ ደግሞ ምን ያደርጋታል? ያንበረክካታል፣ እንድትገዛል ያደርጋታል፣ ልቧን እንድትሸነፍ ያደርጋታል። የድሮም ዘመን ጀነሬሽን ያሁኑም ሰው ነው። በቃ አንድ አይነት ልብ በአንድ አይነት ነገር ነው የተፈጠረው። ነገር ግን የኢንፎርሜሽን መዛባቶች ሰዎችን አንደርስታንድ የምናደርግበት የሰዎችን ኤክስፔክቴሽን የምንልበት ነገር ተዘበራርቋል። ስትሄድ አንድ ሴት ልጅ ጋር ሪል ሁን፣ በፍቅሯ እንድትገዛ በቃ ፍቅርህ እንዲይዛ እንድታከብር ወይም ከሷ ክብር እርን ማድረግ ካለብህ መጀመሪያ ራስህን አለመካደ፣ ለራስህ በቂ ክብር እንዳለክ መቀየር የምትችለው ማትወደው ማንነት የምታፍርበት የሆነችን ሴት ስለወደድ የምትደብቀው ማንነት ካለ እሷ ጋር መድረስ የለብህም። እዚሁ ፊክስ አድርገው ወይም ቀይረው ራስ እስክታከብረው እስክትወደው ስራበት። ምን ታደርጋለህ እዛች ሴት ጋር? ድንገት ከወደድካት ግን እመነኝ እኔ ቃል እገባልሃለሁ ሴት ልጅ ራሱን የሚወድ ወንድ ሞር አትራክት ያደርጋታል። ሞር እንድታከብረው ሞር ዝቅ እንድትልለት ያሳምናታል። ራሱ ያልሆነውን የራሱ ያልሆነውን የሆነ ማንነት ምናምን በትበት ስትል ግን ወዲያው ነው ካች የምታረገው። ስለዚህ ትከስራለህ። ደግሞ እንትን አይደለም ይሄ መሸሽ ወይም የፍቅር ጥያቄ ነጠይቅም ከኔ ራቅ አይደለም እሱ ብላ ታጣጥልሃለች። ምንም አይነት ክብር አታገኝም። ምንም ጥያቄ የለውም። ሶስተኛው ሴቶችን እንዲያከብሩ የምታደርጋቸው ለሴት ያለህ አመለካከት ነው። ጀነራሊ ለሴት ያለህ አመለካከት ነው። ስማርት ሴት ልትወድ ትችላለህ። ነገሮች ላይ የነቃሽ ሴት ልትወድ ትችላለህ። ምናልባት ምንም የማታውቅ እንደኔ የገጠር ልጅ ልትወድ ትችላለህ። ምንም ጥያቄ የለውም። ከብዙ ነገር ማለት ከተማ መሀል ማደር፣ በብዙ ነገሮችን ማወቅ መረዳት ምናምን እና የሆነ ቦታ ላይ በጣም በትንሽ ማህበረሰብ ውስጥ ማደግ ለነገሮችን ብዙ አይነት ሴት አለች ምድር ላይ። ነገር ግን ማወቅ ያለብህ ነገር ማለት ነው ለአንድ ሴት ስለሌላ ሴት የምታወራው፣ ለአንድ በተለይ ለወደድካት ሴት የሆነችን ሴት የምትገልጽበት መንገድ፣ ለአንድ ሴት የሆነችን ሴት ትሪት የምታደርግበት መንገድ ለእሷ ከምትሰጠውና ከምታሳየው ተለየ ማለት የዛ ሰዓት ውስጧ ነው የምልህ እንደው ለአንተ ፍቅር ኖሯት ወይ እኔን ስለወደደ እኔን ልዩ አድርጎ ስላየኝ ነው ብትል ራሱ አንኮንሽስ ማይንዷ የሆነ ዲፕ ዳውን ግን ሴትነቷ ተፈጥሯ ተርኒንግ ፖይንቷን ይቀየርባታል። የሆነ ቀን አንተ ድሮም እኮ ትልሃለች። የሆነ ቀን በሆነ አጋጣሚ አጥፍታ ወይም የሆነ ነገር እንድትቀይር ስለ አንተ ድሮም ሴቶችን እንዲህ ነው የምታየው፣ ምን ይገርመኛል ነው የምትለው። በከባዱ ትናቃለህ ማለት ነው፣ በትንሹ አይደለም። ከወደድክ ካከበርክ አንድ ሴት እንደወለደችው ወንድ ከወደድክ ካከበርክ በሴቶች ማህበረሰብ ውስጥ እንዳደገ ሴት ልጅ ትሪት መደረግ ያለባትን የሚያውቅ በቃ በጣም ጀነረስ የሆነ በጣም እኔ አላቅም እየጠፋ ነው የምላችሁ። በቃ ፉክክር ሆኗል። በጣም ኢሞሽናል ትሆናላችሁ ተነስታችሁ። ማቹሪቲ በቃ ሴቱ ጋር ያለው ስትሮንግ እኔ እውነቴን ነው ብላችሁ አሁን በሁለቱም ዘንድ እሰራለሁ፣ በሴቶችም በወንዶችም። ከሴቶቹ የሚመጣው እንደሆነ ጠንካራ ነገር ነው። ወንዱ ወዲያ ኢሞሽናል መሆን ምንድን ነው ማለት ዋት ዘ ፖይንት ኦፍ የዚህ ዓለም ትርጉሙ እኮ መጨረሻ ሪሌሽንሽፕ ነው። ከቤተሰብ ከፍቅረኛ ጋር ከልጆች ጋር ምናምን የሚኖርክ እኮ ነው አይደለ? በቃ የመጨረሻችን ጎሉስ እኮ ነው። ያንን መጀመር የምትችለው ደግሞ የሆነችን ሴት በመናቅ የሆነችን ሴት በማጣጣል የሆነችን ሴት እጅ በማስገባት አይደለም። ከዛ መነሻህን አንስተ መጨረሻህን በቃ
ከወደድክ ካፈቀርክ መጨረሻ ማግባት እንደሆነ የምታውቀውና ከጅምሩ ለሴት ልጅ ያለ አመለካከት ጤነኛ ማለት እናንተ ስትባሉ ሴቶች ስትባሉ እስቲ ለዚህ ኮሜንት ላይ ኦሩ የሆነ ቦታ ላይ እንዲህ ካደረኳት እንዲያደርጋታል እንዲህ ካደረኳት እንዲያደርጋ የሆነ ደካማ ጎኗን በሆነ ነገር ቀይረዋል ምናምን በጣም የሚያሳዝን ነው። በቃ ከሪያሊቲ ውጪ ሆነ ፌክ ማንነታችን ላይ መስራት እንዳለብን ያሳያል። አንድን ሴት እንድታከብር ክብርህ ላንተ የምትሰጠው ክብር የሆነ ቀን ብትጠላ ፍቅረኛ አባቶን ብትለያዩ የሆነ ሰው በክፉ እንዳያነሳ አርጋ እንድታከብር ልታደርጋት የምትችለው በዙሪያ ላሉ ሰዎች ለራስክም በአንተ ህይወት ውስጥም ላሉ በሷም ዙሪያ ላሉ ምናልባት ላስተናጋጅ ምናልባት ካንደበት ለሚወጣው ነገር ስለ ሴቶች በክብር ስታወራ ነው። ክብር ሲኖር ነው መከበር የምትችለው። የሆነችን ሴት ዝርጥጥ በንግግር የሆነችን ሴት ዝቅ ስለዚህ በዛች ሴትዮ እንደዚህ ቦታ ሳትሆን የምታወጣው አንደበት ቃላት ራሱ የሆነችን ህይወት ውስጥ ገብታ ዓለምህን ወደሚገርም ዓለም የምትቀይርን ሴት አስደነግጠ ከህይወት ታስወጣታለህ። እሱ ነው የምታስብላ። ኧረ ከሱ መራቅ ነው። እሱ ለሴት ልጅ ክብር የለው ለራሱም የለውም ለነገሩ ምናምን ብላ ዘጭ ነው የምታረጋ። አመንክም አላመንክም መከበር ከፈለግ እሷን መርጠ እሷን ለይተ ምናምን ሳይሆን ሁሉም ሰው ስለሆነ ሴት ስለሆነችን ብቻ አይደለም ሰው ስለሆነ መከበር አለበት። በቃ አለቀ። በጾታ ነው እንጂ በፈጠረን ዘንድ እኩል ነን። አበቃ። ያን አይነት ማይንድ ሴት ካለ የትኛውም ሴት ነው የምልህ የትኛውም ሴት በየትኛውም ሌቭል ላይ እድሜ ላይ ልትሆን ትችላለህ፣ ታከብርሃለች። አራተኛው ሴቶች ጥንቅቅ አድርገው የሚያከብሩት ወንድ ከማይፈለግበት ካልተወደደበት ዋጋው ካልገባው ሰዎች ካልገባቸው ቦታ ላይ መሄድ የሚችል ነው። በቃ ሙቭን ማድረግ የሚችል ነው። አልወደድኩህም፣ አልፈለግኩም በንግግሯ፣ በአስተያየቷ፣ በሁኔታዋ፣ በእያንዳንዱ በምላሾቿ ሁላ ትነግርሃለች ሴት ልጅ። ከዴዋን ምንም ማምለጫ የለህም። ግን ያንን የማስተናገድ ያንን ቶለሬት የማድረግ ችግር የለውም። አብራኝ ከሆነች ችግር የለውም። አጠገቧ ከተቀመጡ ችግር የለውም። እጄ እስካስገባት ባትሆን ችግር የለውም። እንደዚህ እስካደርግ ነው። እንደዚህ አይነት ነገር ክብር አያስገኝም። ባይዘዌ አልተፈለገም፣ ዋጋ አልገባቸውም። ክብር ካልታያላቸው ወደሃቸው ፈልገሃቸው እንጂ መሄጃ አተህ እንዳልሆነ የራስ ማንነት ስታንዳርድ እንዳለግ ለነዛ ሰዎች ማሳየት የምትችለው መሄድ ስትችል ነው። ሰዎች በባህሪያቸው አንተ ማብራራት አይጠበቅብህም። ዋጋህም ማየት ከፈለጉ ወይም ለአንተ ማክበር ካለባቸው በቃ ይሄ እርን የሚደረግ ነው። ግን ካጣኸው ማግኘት መልሰ ከባድ ስለሆነ ታያቸዋለህ። በቃ አየሃት አይደል? ምንም አይነት ነገር ከአብራ ከሆነ ምንም አብራ ከሆነ ፍቅረኛ ከሆነ እየጠራሃት ያንተን ክብር የሚነካ ነገር በየቀኑ የምታረግ ከሆነ የምትናገር ከሆነ የምታሳይ ከሆነ በዛችሁ ደቂቃ እርምጃ ማትወስድ ከሆነ ለንቀት ትዳረጋለህ። ፍቅረኛህም ያልሆነች ሴት ናት። ስትላከፉም ሊሆን ይችላል። የሆነ ነገር መቅረብ ፈልገህ እንኳን ልትወቅ ስትሄድ ነው የምልህ ከፊቷ በምታየው ነገር ላይ ሙቭን ስታረግ ወዲያው አርን ታረጋለህ። ክብር ትከበራለህ። በቃ ግን እዛው የማትፈለግበት ቦታ መታየት ያልቻልክበት ቦታ መከበር ማትችልበት ቦታ ላይ በእልህ ምክንያት በኢጎክ ምክንያት ዋቴቨር ምንም ፕሩቭ ማድረግ የምፈልገው ነገር አለ ብለህ ብትዞር እንዲህ ብትሽከረከር ብትወድቅ ብትነሳ ምንም አታመጣም ነው የምልህ። ማንም ልትሆን ትችላለህ። እውነቴን ነው የምልህ። ማንም ልትሆን ትችላለህ። ስለዚህ ምን ታደርጋለህ ማለት ነው? መሄድ እንደምትችል የተሻለ ዓለም እንዳለክ ከማንም በላይ ራስን እንደምትመርጥ በክብር እንደማትደራደር ማሳየት ብቻ ነው የሚያስከብረው ወንድሜ። አምስተኛው ሴቶች የሚያከብሩህ እስካሁን ያነሳኋቸውን ጨምሮ እንዳታከብርህ የሚያደርጋትን ምክንያት ባለመስጠት ነው። ምክንያት ከሰጠች ዲስሪስፔክት ታደርጋለች፣ ምንም ጥያቄ የለውም። ነገር ግን በዋናነት ማሰብ ያለበት መምጣት ያለበት ነው። አሁን ጀነራሊ ሰዎችን ምን ሊያስንቃቸው ይችላል? እዛ ሳንደርስ የፍቅር ግንኙነት መዋደድ ላይ የሆነ ነገር ሼር ከማድረግ ባሻገር ምን ሊያስንቃቸው ይችላል? እስቲ አሁን አንዳንድ ሰዎችን ፈለግንም አንፈለግም መራቅ ቢያንስ አለማክበር ሳይሆን ራሳችንን መጠበቅ ከንጽህና ጋር የተያያዘ ሊሆን ይችላል። የምሬን ነው የምላችሁ። ራሳችንን የምናይበት ስለ ራሳችን የምናወራበት መንገዶች በራሱ በሰዎች ዘንድ ያስንቀናል። ስለ ራስ ሁሌ የምትነግራት ነገር ኔጋቲቭ ከሆነ ስለ ድህነት ከሆነ ስለ ችግር ከሆነ ምን ያህል ሰነፍ እንደሆንክ ምናምን ከሆነ የምታፈቅር ሴት ዴድ ወዲያው ነው እንኳን ፍቅር ምንም በቃ ንቃ ቁጭ ይሄ ምን አይነቱ ነው የምትለው። እዚህ ደማ ማይታሰብ ነው። ስለምታወራው መጠንቀቅ ስለ ካልሲክ ጨምሮ ነው የምልህ። እስከ ፀጉርህ ንጽህና እንድታከብር ትፈልጋለህ አይደል? ራስህን ጠብቅ። በቃ ሌላ አላራዝመውም። ራስህን ጠብቅ። የሆነ ቀን አልጋ ሼር ታረጋላችሁ፣ የሆነ ቀን ኪስ ሼር ታረጋላችሁ፣ የሆነ ቀን አብራችሁ ትሆናላችሁ።
ያ ፍጠረን ካልተስተካከለ ሀውካ ከእናት ጋር የኛም ጋር ችግር ሊኖር ይችላል። ሴም ሂር ሴቶችም ካያችሁ። ስለዚህ ማሰብ ያለብን ምክንያት ሰዎች እንዲንቁኝ፣ ሰዎች እንዲርቁኝ፣ ሰዎች እንዳይወዱኝ፣ ሰዎች ክብራቸውን መልሰው እንዳይወስዱብኝ ምን ላድርግ? ምክንያት አለመስጠት ነው። ቅድሙም ብዙዎቹን ስላወራው ይሄ ከሪሌሽንሽፕ ጋር ከልመና ጋር ፍቅር ተለምኖ ወይ በክብር መልክ አይመጣም። ስለተከተልካት ስላሳደድካት እንዲሉንልሽ በዛ ልውጣ በዚህ ልግባ ስላልካት አታከብርህም። እሷን ባልክ ቁጥር እሷን በተከተልክ ቁጥር ዓላማ ህልምህን ህይወትን የሚቀይር ነገርህን ማሳደድ ትተህ እሷን ባሳደድክ ቁጥር መጨረሻው ክፍያው ዲስሪስፔክት መደረግ ነው፣ ንቀት ነው። አይታችሁ ከሆነ ብዙ ነገር የሆነላትን ወንድ ትታ ሌላ አግብታ እሱም ሌላ ነው አብደውላ ሊሆን ይችላል። ብዙ ነገር ማንሳት እንችላለን። ሪዝን አንስጥ፣ ቅድሚያ ለራሳችን እንስጥ። ምን ሊያስንቅ ይችላል? አንድን ሰው ከራስ ራሱ ተነስ። የሆነን ሰው በምን ልንቀው ይችላል? የሆነን ሰው በምን እንደዚህ ልርቀው ይችላል? ላልወደው ይችላል? ምን ፑሽ ሊያደርገኝ ይችላል? ከራስ ትጀምራለህ። እንዲህ ብለህ ሊስት ታደርገዋለህ። እዛ ያንን ነገር ራስ ላይ አፕላይ ማድረግ በቃ በሰዎች ዘንድ ላያስንቅ የሚችለው ገንዘብ ሊሆን ይችላል ብለህ ልታስብ ትችላለህ። ንጽህናን ቅድም ነግሬያቸዋለሁ። ሃይጂንን ሊሆን ይችላል፣ ንግግር ሊሆን ይችላል፣ ከአንደበት የሚወጣ ነገር ይችላል፣ መታሳየው ነገር ሊሆን ይችላል። ራስን ትተሷል ብቻ ለማስደሰት ሁሌ እሽሽ የምትላት ነው የሚለውን ቃል ማትጠቀም አይነት ወንድ ከሆንክ ማኒፑሌት ስታደርግህ ኢዚ የምትሆንላት ምናምን ከሆነ መጨረሻው ንቀት ነው። መከበር ከፈለግ ምን ማድረግ አለብህ? እዚሁ ቁጭ አድርገህ አፕላይ ማድረግ ነው። አንተ ሰዎችን በምን ልንቅ እችላለሁ? ሴት ጋር ሲመጣ ደግሞ ሮማንቲክ ማድረግ ነው። ተራ ነገር ነው። ሴቶች እንዲያከብሩ ከፈለግ እንዲንቁ የሚያደርገውን በተለይ በሪሌሽንሽፕ ዙሪያ ምክንያት አትስጣቸው። በአንተ ፐርሰፕሽን ሳይሆን ሴት ልጅ እንዴት ነው የምትሰራው በሚለው ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።